ሸገር ሼልፍ በሸገር 102.1 ብቸኛ ሽማግሌ ናቸው። ብቸኛ ሳጥማጅ ባህረ ሰላጤው ላይ ጀልባቸውን እየቀዘፉ ያላንዳች አጋዥ አሳ ያጠምዱ ነበር። አሁን ግን አንድም አሳ ሳያጠምዱ 84 ቀን ሞላቸው። የመጀመሪያዎቹን 40 ቀናት ብቻቸውን አልነበሩም። አንድ ልጅ አብሯቸው ነበር። ከ40ኛው ቀን በኋላ ግን ተለያዩ። ሽማግሌው የመጨረሻ ዕድለቢስ ስለሆኑ ከእርሳቸው ጋር መስራቱን እንዲያቆም ወላጆቹ ስላዘዙት ልጁ ሳይወድ በግድ ለሌሎች አሳስጋሪዎች ተቀጠረ። ለተንኮሉ ደግሞ ቀናው። በመጀመሪያው ሳምንት ብቻ 3 ማለፊያ አሳዎች ያዙ። ግን የሽማግሌው ሁኔታ ያሳዝነዋል። ሰርክ ዕለት ባህር ለባህር ሲንገላቱ ውለው ባዶ እጃቸውን ሲመለሱ ባየ ቁጥር ስቃይ ልቦናውን ይፈተፍተዋል። በየዕለቱ ሽማግሌው ከባህር ውሏቸው ሲመለሱ ወደቡ ላይ ጠብቃቸውና የአሳ ማጥመጃዎቹን ገመዶች ወይም ባለዛቢያውን ሜንጦና ሃርፑኑን ተሸክሞ ወደ ቤት ያደርስላቸዋል። ባለዛቢያ ሜንጦ የእንጨት ዛቢያ ያለው ሜንጦ ሲሆን አሳስጋሪዎች አብዛኛውን ጊዜ በገመድ የተያዙ አሳዎችን ወደ ጀልባቸው ጎትተው ለማውጣት የሚጠቀሙባቸው ናቸው። ሃርፑን ዛቢያ የሌለው ፍላጻ፣ አናቱ ላይ ግን ረጅም ገመድ የሚታሰርበት ነው። አሳ አጥማጆች በእጃቸው በመለጋት ወይም በተለይ ከተሰራ ጠመንጃ በመተኮስ አሳ ነባሪና ሌሎች ግዙፍ አሳዎችን ይገሉበታል። አንዳንድ ቀን እንዲያውም የነፋሱ ሸራ የተጠመጠመብን ተራዳ ተቀብሎ በማጓጓዝ ያግዛቸዋል። የነፋስ ሸራ ሞተር የሌላቸው መርከቦች ጀልባቸው በነፋስ ኃይል እንዲጓዙ የሚረዳ በገመድ የሚወጠር ሸራ ሲሆን ተራዳው ሸራው የሚወጠርበት ምሰሶ ነው። እዚያም በጆንያ የተጣጣፈው አሮጌ ሸራ ተራዳው ላይ ተጠምጥሞ ሲታይ የተሸናፊነት ቋሚ አርማ፣ ዘወትር ድል ተመተው የሚመለሱ ድኩማን ባንዲራ ይመስላል። ሽማግሌው ቀጭን መጣጣ ናቸው። የማጅራታቸው ቆዳ ተሸብሽቧል። የፀሐይ ብርሃን ባህሩ ላይ ሲበተን በሚፈጥረው ነጸብራቅ ጦስ ያደረባቸው የቆዳ ካንሰር በጉንጫቸው ቁልቁል ተዛምቶ ማዲያት የወረራቸው አስመስሏቸዋል። ግዙፍ አሳዎቹን ከባህሩ ውስጥ በገመድ እየጎተቱ የሚያወጡባቸው መዳፎቻቸው ደድረው ሰንበር የመሰሉ ጠባሳዎች ፈጥረውባቸው ለአያሌ ዓመታት የሙያ አሻራዎቻቸው ሆነዋል። አሁን መዳፎቻቸው የአሳ ዘር በሌለበት ምድረ በዳ የሚገኝ አፈሩ ተጠርጎ ያለቀ አሮጌ መሬት ይመስላሉ። ሁለመናቸው አሮጌ ነው። መረታት ብሎ ነገር ከማይታይባቸውና ዘወትር ደስታ ከሚንጸባረቅባቸው ባህሩን ከሚመስሉ አይኖቻቸው በስተቀር ምናቸውም አርጅቷል። የሰማችሁት በመስፍን አለማየሁ ተተርጉሞ በሸገር ትረካ ላይ ከተነበበው የኤርነስት ሂሚንግዌይ ሽማግሌውና ባህሩ መጽሐፍ ነበር። ቆየት ብለን ስለ ደራሲው ኤርነስት ሂሚንግዌይ እናወራለን። እንደምሰነበታችሁ የሸገር ሼልፍ ወዳጆች። ሸገር ሼልፍ በሸገር 102.1 ኤርነስት ሄሚንግዌይ እናትና ለአባቱ ሁለተኛ ልጅና የመጀመሪያ ወንድ ልጅ የሆነው ታላቁ ደራሲ ኤርነስት ሚለር ሄሚንግዌይ አሜሪካ ኢሊኖይስ ኦክ ፓርክ ውስጥ የተወለደው እንደ አውሮፓ አቆጣጠር ጁላይ 21 1899 ዓ.ም ነበር። ሄሚንግዌይ በሕፃንነቱ እናቱ የሙዚቃ ዝንባሌውን በማየት በሙዚቃ ፍላጎቱ ይቀጥላል ብላ ታስብ ነበር። እሱ ግን የእናቱን የግሬስ ሃል ሄሚንግዌይን ሐሳብና ምኞት ትቶ
ለአባቱ ክሌረንስ ኤድመንድስ ዶክተር ኤድ በመባል ይታወቃል የደጅ ጊዜ ማሳለፊያ እጅ ሰጠ። እንደ አባቱ አደን፣ አሳ ማጥመድ፣ ወደ ደንና ሸንተረር ለሽርሽር እየወጡ ማደር፣ በተለይ በሰሜናዊ ሚቺጋን ሐይቆች አካባቢ ካምፕ ማድረግ ይወድ ነበር። ቤተሰቡ ዊንድሜር ተብሎ የሚጠራ የበጋ ማረፊያ ቤት በሚቺጋን ዋለን ሐይቅ አካባቢ ስለነበረው ብዙ የበጋውን ጊዜውን የሚያሳልፈው እዛ ነበር። ይህ ከልጅነቱ ጊዜ ጀምሮ ሄሚንግዌይ ከተፈጥሮ ጋር ያዳበረው ፍቅር ዕድሜውን ሙሉ ማድረግ የሚወደውና የሚያደርገው ከመሆኑም በላይ ለጽሑፎቹ የሚመርጣቸው ገጸ ባህሪያትም በአብዛኛው ለተፈጥሮ ቅርብ የሆኑና አስቸጋሪ ሕይወት የሚመሩ እንዲሆኑ ተጽዕኖ አድርጓል። ሄሚንግዌይ በትምህርት ቤትም በአካዳሚም ሆነ በስፖርት ዘርፍ የላቀ ተማሪ ነበር። ቦክስ ይጋጠማል፣ ኳስ ይጫወታል። በብዙ መስክ የተለየና የሚነበብ ተሰጥኦ ነበረው። በተለይ ደግሞ በእንግሊዝኛ ትምህርት ክፍሎች። ከሁለተኛ ደረጃ ትምህርቱ በኋላ ወጣቱ ሄሚንግዌይ ኮሌጅ ገብቶ መቀጠል አልፈለገም። ከዛ ይልቅ ያኔ 18 ዓመት ሞልቶት ነበር። ካንሳስ ሲቲ ስታር ለሚሰኝ ጋዜጣ ጀማሪ ሪፖርተር በመሆን የጽሑፍ ሕይወት መሰላሉን ጀመረ። ጥቂት ወራት እንደሠራ በጊዜው ተነስቶ በነበረው የአንደኛ ዓለም ጦርነት ዩናይትድ ስቴትስ ስለተቀላቀለች ይህን ሥራ አቋርጦ ሰራዊቱን ለመቀላቀል ሞከረ። ሰራዊቱን ተቀላቅሎ ጦር ሜዳ ለመዋል የጓጓው ሄሚንግዌይ በጤና ምርመራ ሳቢያ አልተሳካለትም። ቢሆንም ጦርነቱ ሊያበቃ አካባቢ በ1918 የቀይ መስቀል አባል ለመሆን ችሎ በፈቃደኝነት አገልግሎት ጦርነቱን ተቀላቅሏል። ወደ ኢጣሊያ ግንባር በሚጓዝበት ጊዜ ፓሪስ አርፎ ነበር። ያን ጊዜ ፓሪስ በጀርመኖች በተደጋጋሚ የምትደበደብበት ወቅት ነበር። ሄሚንግዌይ በዛን ጊዜ ባረፈበት ሆቴል አጠገብ በሚገኝ መደበቂያ ቦታ ከመቆየት ይልቅ በተቻለ መጠን ውጊያው ወደ ተፋፋመበት ተጠግቶ ለመቆየት ይሞክር ነበር ይባላል። በዛው ዓመት 1918 ጁላይ ወር ነፍሱ የፈለገችውን አገኘችን በሊሆን በሞርታር ጥይት ፍንጥርጣሪ ተመቶ ቆሰለ። በኢጣሊያ ጦር ግንባር የአምቡላንስ ክፍል ውስጥ ይሠራ የነበረው ሄሚንግዌይ ራሱ እንደዛ ቆስሎ እያለ አንድ የቆሰለ የኢጣሊያ ወታደር ከአደጋ ቦታ ለማራቅ ትልቅ ተጋድሎ ፈጽሟል። ለዚህም የኢጣሊያ መንግሥት የጀግና ሜዳሊያ ሸልሞታል። ከዚህ ሁሉ በኋላ ወደ ትውልድ ሀገሩ ዩናይትድ ስቴትስ እንደተመለሰ ለአንድ ለካናዳና ለአሜሪካ ጋዜጦች ሪፖርተር ሆኖ መስራት ቀጠለ። ወዲያው በዚሁ ሥራው የግሪክን አብዮት በስፍራ ሆኖ እንዲዘግብ ወደ አውሮፓ ተላከ። ኤርነስት ሚለር ሄሚንግዌይ የውጭ አገር የጋዜጣ ሪፖርተር በመሆን ከመጀመሪያ ባለቤቱ ከሃርሌ ሪቻርድሰን ጋር በፓሪስ መኖር ጀመረ። የአውሮፓ አቆጣጠር 1920 እዚያም ለሙያው መንገድ መሪ ከሆነውና በፓሪስ ከሚገኘው ዘ ሎስት ጄኔሬሽን ተብሎ ወደሚጠራው የፈረንሳይ የአሜሪካን ዲያስፖራዎች ማኅበር እንዲገባ የመራውን ገርትሩድ ስቴን የተባለውን ደራሲ ተዋወቀ። ስለዚህ ማኅበር ሄሚንግዌይ ዘ ሰን ኦልሶ ራይዝስ በተሰኘ በ1926 በጻፈው በመጀመሪያው ትልቅ ሥራ ውስጥ ገልጾታል። ባለቤቱ ሃድሌ በ1923 እንዳረገዘች ሄሚንግዌይ ፓሪስን ለቆ ወደ ካናዳ ቶሮንቶ ተዛወረ። እዛም ቶሮንቶ ዴይሊ ስታር ለተባለ ጋዜጣ እየሠራ ሕፃን ልጁ እስኪወለድ ይጠብቅ ያዘ። ከዚያ በኋላ ሄሚንግዌይ በሥነ ጽሑፍ ዓለም ስሙን በማይጠፋ ቀለም ለመጻፍ ወስኖ ቤተሰቡን ይዞ ወደ ፓሪስ ተመለሰ። እንደ ውሳኔውም በተለይ ከ1925 እስከ 1929 ባሉት 4 ዓመታት ውስጥ የ20ኛው ክፍለ ዘመን ታላላቅ የሥነ ጽሑፍ ትሩፋቶች የሆኑትን ሥራዎችን አከታትሎ ጻፈ። በዚሁ ዘመን ከጻፋቸው ሥራዎቹ መካከል የአጭር ልቦለድ ሥነ ጽሑፍ ታሪክ ምዕራፍ የገለጠውን ኢን አወር ታይም የተሰኘ የአጭር ልቦለድ መድብል በ1925፣ ዘ ሰን ኦልሶ ራይዝስ በ1926፣ ሜን ዊዛውት ዊሜን በ1927፣ ኤ ፌርዌል ቱ አርምስ በ1929 የተሰኙ ልቦለዶች ይገኙበታል። በእነዚህ አጭር 4 ዓመታት ሄሚንግዌይ ከአንድ ከማይታወቅ የጋዜጣ ሪፖርተርነት ወደ የክፍለ ዘመኑ ዝና ሙሉ ተነባቢና ታላቅ ደራሲነት ተቀየረ። የሥነ ጽሑፍ አድባር ቀርባው የጽሑፍ ሀጃው ቀንቶለት ዝናው ደምቆ ቢነበብም የትዳር ሕይወቱ አነከሰበት። በዚሁ ዘመን ነበር በ1927 ከመጀመሪያ ባለቤቱ ከሃርሌ ሪቻርድሰን ጋር ተፋቶ የፋሽን ሪፖርተር ከሆነችው ከፓውሊን ጋር ተጋባው። በዓመቱ አዲሷን ባለቤቱን ይዞ አዲስ ሕይወት ለመጀመር ወደ ፍሎሪዳ ተዛወረ። ይሁንና የሄሚንግዌይ ሕይወት ሌላ ትራጀዲ ያጠላበት። ብዙም ሳይቆይ ነበር አባቱ በገዛ እጁ ሕይወቱን ያጠፋው። ቢሆንም ተከታትሎ ሁለተኛና ሦስተኛ ልጆቹ ፓትሪክና ግሪጎሪ ተወለዱለት።
በ1937 እንደ አውሮፓ አቆጣጠር ኖርዝ አሜሪካን ኒውስፔፐር አሊያንስ ቀጥሮት የስፓኒሽን የእርስ በርስ ጦርነት ሁኔታ ሪፖርት ለማድረግ ወደ ስፔን ተጓዘ። ይህ የስፔን የእርስ በርስ ጦርነት የትዳር ሕይወቱንም የጦር አውድማ አደረገበት። ባለቤቱ እጅግ የተመሰጠች የካቶሊክ አማኝ ነበረች። በጦርነቱ ጊዜ ካቶሊካዊ መንግሥት የነበረው የፋሺስቱ የፍራንኮ መንግሥት ደጋፊ ነበረች። እሱ ደግሞ ቀልቡ የሚያደላው ለሪፐብሊክስ መንግሥታውያኑ ነበር። በስፔን የእርስ በርስ ጦርነት ጊዜ እቤቱም ከባለቤቱ ጋር እየተፋለመ ቆይቶ ፋሺስቶ ፍራንኮ የስፔንን አስተዳደር ሙሉ በሙሉ ሲቆጣጠር ወደ ፍሎሪዳ ይመለሱና ከፓውሊንም ጋር ይፋታሉ። ስፔን በቆየበት 4 ዓመታት ጊዜ ጓደኛ የነበረችውን ማርታ ጌልሆርን የተባለች ሴት ሶስተኛ ሚስቱ አደረገ። በ1940 ፎር ሁም ዘ ቤል ቶልስ የተሰኘውንና የስፔን የእርስ በርስ ጦርነትና የእሱ የራሱን የስፔን ሪፖርተርነት ልምድ የሚያሳይ እጅግ ብዙ እውነተኛ ታሪኮች ያሉበት ልብ ወለዱን አሳተመ። የሁለተኛው ዓለም ጦርነት ሲነሳ ሄሚንግዌይ ፓሪስ ውስጥ ለአርበኞች እንቅስቃሴ ይሠራ ነበር። ከጦርነቱ በኋላ ወደ ኩባ ሄደ። እዛም የፊደል ካስትሮ የኮሙኒስት አብዮት ሥልጣን ሲይዝም ሄሚንግዌይ እዛው ኩባ ነበር። ትልቁ የሥነ ጽሑፍ ሥራ የሆነውን በአማርኛ በመተርጎሙ ብዙዎቻችን የምናውቀውን ዘ ኦልድ ማን ኤንድ ዘ ሲ ሽማግሌውና ባህሩ የተሰኘውን ድርሰቱን የጻፈው ኩባ እያለ ነው። በዚህ ሥራው ሄሚንግዌይ በ1953 የፑሊትዘር ፕራይዝ ተሸልሞበታል። በዓመቱ ደግሞ በአጠቃላይ በሥነ ጽሑፍ ዓለም በጸሐፊነቱ ያበረከተው ከፍተኛ አስተዋጽኦና የጸሐፊነቱን ደረጃ ክብር የሰጠውን የኖቤል ፕራይዝ በ1954 ተሸለመ። የሚያሳዝነው ነገር ሄሚንግዌይ በመጨረሻ ሕይወቱ ባይፖላር ዲስኦርደር ብለው ባለሙያዎች በሚጠሩት ከአእምሮ ድብታ ጋር በተያያዘ ሕመም ይሰቃይ ጀመር። ይህንንም ለማከም በየጊዜው የኤሌክትሪክ ሾክ ሕክምና ይሰጠው ነበር። ሄሚንግዌይ ግን ይህን ሕክምና በጭራሽ አይፈልግም ነበር። እንደ አውሮፓ አቆጣጠር በ1961 ዓ.ም አንድ የሞክሮ ባይሳካለትም ከጥቂት ወራት በኋላ ተሳክቶለት ከአባቱ እንዳደረገው እሱም የራሱን ሕይወት በገዛ እጁ አጠፋ። ሄሚንግዌይ የራሱን ሲያጠፋ ዕድሜው 61 ዓመቱ ነበር። ሽማግሌውና ባህሩ ደራሲ ኸርነስት ሄሚንግዌይ፣ ተርጓሚ መስፍን አለማየሁ፣ ተራኪ ተፈሪ አለሙ። ሰው ሊሸነፍ ይችላል፣ ጨርሶ ግን አይረታም። ሄሚንግዌይ። ከምሽቱ 4 ሰዓት ግድም የከተማይቱ ብርሃን ሰማዩን እየላሰ ፏ ብሎ ሲያንጸባርቅ ታያቸው። መሪውን በማስተካከል ጀልባቸው የወጋጋኑን አቅጣጫ እንድትይዝ አደረጓት። ቀስ በቀስ ኃይል በመጨመር ላይ ባለው ነፋስ ሳቢያ ውቅያኖሱ መቆጣት እየጀመረ ነው። ተፈጸመ። እነዚህ ርኩሶች ግን እንደገና ይመጡ ይሆናል። ግን አንድ ብቸኛ ሰው ምንም መሳሪያ ሳይኖረው ለዚያውም በጨለማ ምን ሊያደርጋቸው ይችላል? የደካከመው ሰውነታቸው ከመጓጎሉ ሌላ እንደ እንጨት ድርቅ ብሏል። ቁስላቸው ብርዱ በነካቸው ቁጥር ይጠዘጥዛቸዋል። ከሻርክ ጋር ዳግመኛ ውጊያ እንደማልገጥም ተስፋ አደርጋለሁ። ተመልሼ ፍልሚያ ውስጥ እንደማልገባ አምናለሁ። ግን እንደ ተስፋና እምነታቸው አልሆነም። መንፈቀ ሌሊት ላይ ተስፋ ያላደረጉት ደረሰ። ከሻርክ ጋር ትንቅንቅ ያዙ። ፍሬዊስ ትግል መሆኑን ግን ልቦናቸው ያውቋል። የወረራቸው የሻርክ መንጋ በጨለማው ውስጥ አይታያቸውም። የሚታያቸው ነገር ቢኖር አሳው ላይ ለመረባረብ ሲሽቀዳደሙ የጀርባ ክንፎቻቸው ውሃው ላይ የሚፈጥሩት መስመር ብቻ ነው። ያገኘሁትን ባገኝ ብለው ቆመጣቸውን በነሲም መሰንዘር ጀመሩ። እንዲያ በዳበሳ በሰነዘሩ ቁጥር የሻርክ አናት መምታታቸው ይታወቃቸዋል። ሻርኮቹ የአሳውን ሥጋ ሲዘነጥሉት የሚፈጠረውን ድምፅ ይሰማቸዋል። ጀልባዋ በምትነቃነቅ ጊዜ ደግሞ ጉያ ውስጥ ገብተው እየፈተፈቱት መሆኑን ይረዳሉ። እንዲሁ በመላ እየሰነዘሩ ያገኙትን ሲቀጠቅጡ አንድ ነገር ቆመጣቸውን ድንገት አፈፍ አድርጎ
ከእጃቸው መነተፈው፣ ነጥቆ ወሰደው። ቀልጥፈው የመሪውን እጀታ ነቀሉና በሁለት እጆቻቸው ይዘው ድብደባቸውን ቀጠሉ። የሻርኮቹ ጥቃት በጀልባዋ አፍንጫ አካባቢ ተወሰነ። ሲያጠቁ ደግሞ አንዴ በየተራ በቅደም ተከተል፣ አንዴ ደግሞ ግር ብለው በጋራ ነበር። በመጨረሻ አንድ ሻርክ ለብቻው ተጠግቶ የዓሣውን ጭንቅላት ተያያዘው። ሽማግሌው ነገሩን እንዳከተመ ተገነዘቡ። ምሬታቸው ባሰባሰበላቸው ከፍተኛ ኃይል ተጠቅመው የመሪውን እንጨት ብቸኛው ሻርክ አናት ላይ አሳረፉት። የሻርኩ ጥርሶች ዓሣው ጭንቅላት ውስጥ በመቀርቀራቸው ለማስለቀቅ በመተናነቅ ላይ እንዳለ እየደጋገሙ ያበራዩት ገቡ። ሲበዛበት የመሪው እጀታ ተሰበረ። ሽማግሌው ግን እጅ አልሰጡም። ጫፉ በተሰነጣጠረው ጉማጅ ሻርኩን ይጓጉጡት ጀመር። ጥርሶቹን እንዳስለቀቀ ሻርኩም ፊቱን አዙሮ ሄደ። ከመንጋው ውስጥ የመጨረሻው ነበር። ከዚያ በኋላ ቢመለሱም ምንም የሚያገኙት ነገር አልነበረም። ትንፋሻቸው ቁርጥ ቁርጥ የሚለው ሽማግሌ አንድ ልዩና እንግዳ የሆነ ጣዕም አፋቸው ውስጥ ተሰማቸው። ምራቃቸውን ወደ ባህሩ ጢቅ አደረጉና ጋላኑ ያውላችሁ ይሄንንም ብሉት አሉ በጩኸት። በመጨረሻም መረታታቸውን አረጋገጡ። ለሽንፈታቸው ምንም መድን የለውም። ወደ ጀልባዋ ጭራ አምርተው ጉራጁን የመሪ እጀታ ቦታው ላይ ሰኩት። ሰባራም ቢሆን ለጊዜው ያገለግላል። ኬሻውን አነሱና ትከሻቸው ላይ ጣል በማድረግ ጀልባቸውን መምራት ቀጠሉ። አሁን ስለምንም ነገር አያስቡም። ስለምንም ነገር ስሜት የላቸውም። ብቻ ጸጥ ብለው ወደ ወደባቸው ለመድረስ ባላቸው ችሎታና ዕውቀት እየተጠቀሙ ጀልባቸውን በደንብ ይመሯታል። ውድቅት አካባቢ ጥቂት ሻርኮች መጥተው ዓሣውን ይጎነታትሉት ጀመር። ሁኔታው ምግብ ከተበላበት ጠረጴዛ ላይ ፍርፋሪ እንደሚለቅም ሰው አይነት ነበር። ሽማግሌው ግን ከቁም ነገርም አልጣፉት። ጀልባቸውን በጸጥታ ይመራሉ። አንድ ነገር ብቻ ልብ ብለዋል። ክብደቱ ስለቀለላት የጀልባዋ ፍጥነት መጨመሩን። ወደር የላትም። ከመሪዋ በስተቀር ምንም ጉዳት አልደረሰባትም። እሱም ቢሆን በቀላሉ ይተካል። ወደ ወደቡ መቅረብ ጀመሩ። ለማንኛውም ንፋሱ ትልቅ ጓደኛችን ነው፣ ግን አልፎ አልፎ ነው። ታላቁ ባህር ደግሞ ወዳጆቻችንንም ጠላቶቻችንንም አንድነት ይዟል። አልጋም ወዳጄ ነው። አዎ አልጋ። ለካን መሸነፍ ቀላል ነውና መረታት የቱን ያህል ቀላል እንደሆነ እስከ ዛሬ አላቅም ነበር። ግን ምንድነው ያሸነፈ ሽሜ? ምንም ሊያሸነፈኝ ርቄ መጓዜ ብቻ ነው። ወደ ትንሿ ወደብ ሲገቡ የቡና ቤቱ መብራቶች በሙሉ መጥፋታቸውን አስተዋሉ። ሰው ሁሉ እንቅልፉን እየለጠጠ መሆኑ ገባቸው። አሁንም ንፋሱም ጉልበቱን ጨምሮ በኃይል መውዘግዘግ ይዟል። የወደቡ አካባቢ ጸጥ ጭር ዝም ብሏል።